አላህ ስብሓነሁ ወተዓላ በዚህ በተከበረ በሆነ ቁርአን አያ ላይ ምን ይላል? ወማ ኡሚሩ በፊት መጽሐፍ የተሰጡ የነበሩ ሰዎችም ሆኑ ከነዛ ቀጥለው የመጡት አልታዘዙም አለ። ኢላ ሊዕቡዱላህ አላህ ስብሓነሁ ወተዓላ ሊያመልኩ እንጂ ከዛ ውጭ ባለ ነገር አልታዘዙም። ወዩቂሙ ሰላህ ሰላትንም ደንቧን ጠብቀው ሊያቋቁሙና ሊሰግዱ፣ ወዩእቱ ዘካ የገንዘባቸውንም ዘካ ሊሰጡ እንጂ ይላል። ወዛሊከ ዲኑል ቀይማ ይህንን የተባለውን ነገር በደንብ ተተገበሩና ታቋቋሙ ትክክለኛ የሆነ ዲን ማለት ይህ ነው፣ ቀጥ ያለ የሆነ ይላል። እና ኢንሻአላህ በዚህ የፈለኩት ነገር ምንድነው? ዘካ ምንድነው? በሸሪዓ ምንስ መሟላት አለበት የሚለው ነገር ብዙ ዝርዝር ስለሚያስፈልገው ዛሬ ከተውቁ ልጀምርና ከማስረጃዎቹ ኢንሻአላህ በተከታታይ እኔም ሆንኩ ሌሎች ወንድሞች እና ጓዶች ምን አብራራ ይሆናል በሰፊው ማለት ነው። አርካን እስላሞች ሶስተኛው ምሰሶ ዋናው ነው ማለት ነው። ከሸሃደተይን ቀጥሎ ሶላት ነው። ሶስተኛ ኢታኡ ዘካ ነው። ዘካ መስጠት የሚለው ነው ማለት ነው። ግዴታ የሆነ ነገር ነው። ዘካ ማለት በአረበኛ ቋንቋ ምን ማለት ነው? መርባባት፣ መፋፋት፣ መጠሃራት፣ ማማር የሚለው ትርጓሜ ነው ተቋንቋ በስተኩል ማለት ነው። በሸሪዓ ትርጓሜ በኢስላም ዘካ ማለት ምን ማለት ነው ከተባለ የተወሰነ የገንዘብ ክፍል ከተወሰነ ገንዘብ የሚነሳ የሆነ በወቅት ገደብ ተበጅቶለት የሚሰጥና ለተለያዩ ሰዎች የሚሰጥ የሆነ የገንዘብ ክፍል ዘካ ይባላል ማለት ነው። ይሄ ከዲን ምን ያህል ቦታ አለው? ምን ያህል ደረጃ አለው? እንደው በቀላሉ ሱና ሙስተሐብ ነው ምንድነው የሚለው ደግሞ ዘካ ፈርዱ ዐይኒ ነፍስ ወከፍ የሆነ ግዴታ ነው ማለት ነው። ልክ እንደ ሶላት አሁን እኔ ብሰግድ እሳቸው አይቀርም፣ እሳቸው ቢሰግዱ ለኔ አይቀርልኝ። እያንዳንዱ ማንም አቅመ አዳም የደረሰ ሰው ሶላት ዋጅብ እንደሆነበት ሁሉ አሁንም ወደፊት የሚዘረዘሩት የገንዘብ መጠን ያለው ሰው እያንዳንዱ ነፍስ ወከፍ የሆነ ዋጅብ ነው ማለት ነው። አባትየው ቢያወጣ ከልጁ አይቀርም፣ የራሱን የቻለ ገንዘብ ካለው ማለት ነው። ወንድምየው ቢያወጣ ከዛኛው አይቀርም። እያንዳንዱ ሙስሊም የሚወጅብበት የሆነ ግዴታ ነው ማለት ነው። አላ ኩሊ መን ተወፈረት ፊህ ሹሩጡ ውጁቢሃ ግዴታ የሚሆኑ የሚያስደርጓት መስፈርቶች አሉ። እነዛ በተሟሉበት በሆነ ሰው ላይ በእያንዳንዱ ላይ ግዴታ ነው ማለት ነው። ወቀድ ሰበተት ፈርድየቱሃ ቢልኪታቢ ወሱነቲ ወልኢጅማዕ የዘካ ግዴታነት እንግዲህ ተረጋገጠው በቁርአን ተረጋግጧል፣ በሐዲስ ተረጋግጧል፣ በኢስላም ሊቃውንቶች ስምምነትም ተረጋግጧል ማለት ነው። የሚታወቀው አዲለቱ ኢስላም አራት ነገሮች ናቸው ማስረጃ ተደርገው በዋናነት ሁሉም ኢትፋቅ የሆነባቸው ማለት ነው። ከዛ ዋነኛው የመጀመሪያው ቁርአን ነው፣ ሲቀጥል ሐዲስ ነው፣ ከዛ ደግሞ ኢጅማዕ ነው፣ ከዛ ማለፈትል ቂያስ ይባላል። እና ይሄ ዘካ ጉዳይ በቁርአን በሐዲስ በኢጅማዕ የተረጋገጠ ነገር ነው። በአንድም ብቻ አይደለም፣ በበርካታ የቁርአንና የሐዲስ መልእክቶች የመጡበት ነው ማለት ነው። አመል ኪታቡ ፈቀድ ተዋፈረት አያቱሁ ፊ ኢጃቢ ዘካቲ ወልዒናየቲ ቢሃ ቁርአን እንመለከት በጣም ብዙ የሆኑ አያቶች አያዊ ከነባብረው የመጡ ዘካን የሚመለከቱ የሆኑ ማለት ነው። በሷ ትኩረት በመስጠት በርካታ የቁርአን አንቀጾች መጥተዋል። حتى انها قرنت بالصلاه في 82 آية በጣም ክብደት ያለው ለመሆኑ በቁርአን ውስጥ ሶላት ጋር ራሱ 82 ቦታ ላይ ተቆራይቶም ተነግሯል ማለት ነው። ዘካ ከሚሰራጭ ዘካ እንደሚለው አምሳያ በቁርአን ውስጥ 82 ቦታ ላይ ሶላት ጋር ባንድ ያርባ አላህ ተናግሯል ማለት ነው። ሶላት ሰገዱ፣ ዘካውቱ፣ እነዛ ሶላት የሚሰግዱ ዘካ የማያወጡ ያለ በወቀሳ መልኩ በትእዛዝ መልኩ ያደረገ ወደ 82 ቦታ ላይ ተናግሯል ማለት ነው። ሚንሃ ቀውሉሁ ሱብሓነሁ ከነዛ መካከል ምንድነው? ዋቂም ሰላተ ወአቱ ዘካ ሶላትን በደንብ አድርጋችሁ መስፈርቷን ህጓን ጠብቃችሁ አቋቁሙ በላቸው፣ ከዛም የገንዘባችሁን ዘካ አውጡ በላቸው ይላል። ይሄ ትእዛዝ ነው እንግዲህ አሁን አልአምሩ ሊልውጁብ እና ዋጅብ ነው ማለት ከዚህ ቁርአን አገኘ። በሌላ ቦታ ኹዝ ሚን አምዋሊሂም ሰደቀተን ቱጠሂሩሁም ወቱዘኪሂም ቢሃ ከገንዘቦቻቸው ዘካን ያዝ፣ ያቺ ከወንጀላቸው የምታጸዳቸውና ከመጥፎ ባህሪም እነሱን የምታላቀቃቸው የሆነችን ዘካ ያዝ ይላል። ወዐዘመ አልወዒድ ዐለ ሹሂ ቢኢኽራጅሃ ዘካን በማውጣት ደግሞ በስስት መልኩ የተጠመደና አላወጣም ያለን ሰው ዛቻውን አላህ ሱብሓነሁ ወተዓላ በጣም አክብሮ ነው የተናገረው ማለት ነው። ዘካን አላወጣም ያለ ሰው
በአኺራ ምን አይነት ክፉ የሆነ ቅጣት እንደሚጠብቀው ነው አላህ አጥብቆ የተናገረው ማለት ነው። ምን ይላል? ፈቃለ ሱብሓነሁ ወለዚነ የክኒዙነ አልዘሀበ ወልፊደተ ወላ ዩንፊቁነሃ ፊ ሰቢልላህ ፈበሽርሁም ቢዐዛቢን አሊም። እነዛ የወርቅ ገንዘብንና የብርን ገንዘብ ሌሎችንም ዘካ የሚመለከታቸውን ገንዘቦችን የሚያከማቹ የማያወጡ ዘካውን ማለት ነው። ወላ ዩንፊቁነሃ ፊ ሰቢልላህ አላህ በፈቀደውና ባዘዘው መንገድ ላይ የማያወጡ የሆኑ ሰዎች ፈበሽርሁም ቢዐዛቢን አሊም አሳማሚ በሆነ ቅጣት አበስራቸው አለላችሁ በላቸው። ይሄ ተሐኩም ነው፣ እስትህዛእ ነው። ጥሩ ነገር ነው እንጂ አበስረው የሚባለው በጣም እንደዚህ አሳማሚ የሆነ ቅጣት አለልህ እንኳን ደስ ይበልህ አይደለም ይሄው። እና በስስት መልኩ ዘካን ችግተኛ በማለት አላወጣም ያለ ሰው አሳማሚ የሆነ ቅጣት አለው። ያ አሳማሚ የሆነ ቅጣት ምንድነው ሲባል የውመ ዩህማ ዐለይሃ በዛች በጠራቀማት ገንዘቡ እንደ በረምጣት ትጠፈጠፍና ትጋላለች። ፊናሪ ጀሃነም በጀሃነም እሳት ውስጥ ትጋላለች። በጣም ለስተምነድና ቀይ እስከምትሆን ትጋልና ከዛ ፈቱቅዋ ቢሃ በዛች ይተኮሳል። ጅባሁሁም ወጅኑቡሁም ወዙሁሩሁም ግንባራቸው፣ ጎናቸው፣ ጀርባቸው ያ ዘካን አላወጣም ያለ ሰው በዛ ባጠራቀመው ገንዘቡ ጀሃነም እሳት ውስጥ ተግሎ በዛ ሰውነቱ ይቃጠላል፣ ይተኮሳል ማለት ነው። ይህም ብቻ ይበቃውም፣ የቃል ቅጣትም ይጨመረዋል። ሀዳ ማ ከነዝቱም ይህ እኮ ያከማቻችሁት የነበረው ገንዘባችሁ ነው ይባላሉ። ሊአንፉሲኩም ለራሳችሁ ያለ ነገር እንዲያደርግበት ለልጄ ከተማ ገነባለሁ እያልክ ያስቀመጥከው ገንዘብህ ነው እየተባለ ደግሞ የቃል ወቀሳም ይሆናል። ዝም ብሎ መቀጣትና እንዲህ ያደረከው እኮ ጥፋት ነው የተባለ መቀጣት ይለያያሉ ማለት ነው። ቃሉ ራሱ ሁለተኛ ቅጣት ነው። ፈዙቁ ማ ኩንቱም ተክኒዙን ስለዚህ ስታከማችሁት የነበረውን ገንዘባችሁን ውጤቱን ቅመሱ ይባላሉ። ከዚህ የበለጠ አስደንጋጭ ነገር የለም። ይሄ ብቻ መጥቶ ስለ ዘካ ዙሪያ ቢቆም ኑሮ አላህ በቂ የሆነ በጣም አስፈሪ የሆነ ነገር ነው ማለት ነው። وقد صح عن ابن عمر وجابر بن عبد الله انهما قال ما ودي زكاته فليس بكنزنا አሁን በያንቀስ የተፈለገው ዘካ የተወጣለት ገንዘብ ምን ያህል ቢበዛና እንኳን ቢከማች ተደብቶ ቢቀመጥ ይሄ የተደለበ አይባልም። ዘካ ያልተወጣለት የሆነ ግን ዘካ ከወጀበበት ትንሽ እንኳን ቢሆን ያ ነው መክኑዝ የሚባለው። እና ወአመሱና ፈቀድ ጃአት ቢተእኪድ ውጁብ ዘካ ሐዲሱን ስንመለከት ደግሞ ሐዲስም እንደዚያው የዘካን ግዴታነት አጠናክሮና አጥብቆ ነው የመጣው ማለት ነው። ከነዛ መካከል ابن عباس رضي الله عنهما ان النبي صلى الله عليه وسلم لما بعث معاذ بن جبل رضي الله عنه الى اليمن قال انك تاتي قوما اهل كتاب ነብያችን አለይሂ ሰላቱ ወሰላም ሙዓዝ ብን ጀበልን ወደ የመን ለዲዕዋ ለከውት ነበር። ሲልኩት ምን አሉ? አንተ መጽሐፍ ባለቤት ወደ ሆኑ ህዝቦች ነው የምትሄደው ወደ ነሷሮችና ስለዚህ ዝግጅት ያስፈልግሃል እንደ ማለት ነው። ከዛም እንደደረስክ ፈድዑሁም ኢላ ሸሃደቲ አላ ኢላሃ ኢላላህ ወአኒ ረሱሉላህ የመጀመሪያ ጥሪ መሆን ያለበት ከአላህ በስተቀር በሐቅና በእውነት የሚመለክ ተመላኪ የሌለ መሆኑን ንገራቸው። እኔም የአላህ መልእክተኛ መሆኔን እንዲያምኑና እንዲቀበሉ ይህንን መጀመሪያ መጣራት አለብህ አሉት። ይህን ሳይቀበል አንድ ሰው መቼም ሶላት ስገድ ያትለው አላህ ብቻ መሆኑን ተመላኪውን ሳያውቅና ነብዩ መሐመድ አለይሂ ሰላቱ ወሰላም የአላህ መልእክተኛ መሆናቸውን ያላመነ ሰው ቢሰግድ ቢጾም ዘካ ቢያወጣ ሐጅ ቢያደርግ ሌሎች የሸሪዓ ህግጋቶችን ቢተገብርም ፋይዳ ስለሌለው የመጀመሪያ ጥሪ የሚሆነው ከአላህ ውጭ የሚመለክ አምላክ እንደሌለና እኔም የአላህ መልእክተኛ መሆኔን ወደዚህ ጋብዛቸውና ጠራቸው። ይሄን እሺ ብለው ከታዘዙ ሁለተኛ ትእዛዝ የሚሆነው فأعلمهم أن الله عز وجل افترض عليهم 5 صلوات في اليوم والليلة በ24 ሰዓት ውስጥ 5 ጊዜ የሚሰገዱ ሶላቶችን በእነሱ ላይ ግዴታ እንዲያደረገባቸው ነገራቸው። ሁለተኛ ቀጥሎ ምን ሆነ? ሶላት ማለት ነው። አሁንኛ ይሄን አልፎና የሀገራችን ሰው አራተኛው ዘንድ ሄዶ ጾም እየጾመ ሶላት የማይሰግደው ማለት ነው። በደንብ አርጎ ሸሃደትን ሳያጠናቅቅና ሸርጡን ሳያሟላ የሚጠበቅበትን ነገር ሳያረግ አራተኛው ላይ የተንጠለጠለው ወዲያ ያለውን መሰረቱን ሳያወጣ ነው ማለት ነው። እና ሁለተኛው ግዴታ ምንድነው? ሶላት ነው ብለህ ነገራቸው አሉ። ከዛም ይሄን ደግሞ እሽሎ ተተቀበሉ فأعلمهم أن الله تعالى افترض عليهم صدقة من أموالهم تؤخذ من أغنيائهم ላለንበት ነጥብ ይሄ ነው። ከዛ ሶስተኛ ደረጃ ሶላትን ተተቀበሉ በኋላ የምታስተምራቸው ምንድነው? አላህ በገንዘባቸው ላይ ዘካ የሚባልን ነገር ግዴታ እንዲያደረገባቸው ነገራቸው። ያ ከሀብታሞቹ ተይዞ
ወደ ድሆች የሚመለስ የሆነ ማለት ዘካት ሀብታም ይያዛል፣ ለሚመለከታቸው ለድሆች ይሰጣል። እነዚህ ብቻ አይደሉም፣ ሌሎች 8 አይነት ናቸው። አሁን በዚህ ሐዲስ የተጠቀሰው ግን አንደኛው ብቻ ክፍል ስለሆነ እንጂ ማለት ነው። ምስኪኖች የምትመለስ የሆነ ዘካ ማለት ነው። ይህን እሺ ብለው ከተስማሙህ አደራ ወኢያከ ወከራኢመ አምዋሊሂም ምርጥ ገንዘባቸውን መርጠህ ለዘካ ይህን ብለህ እንዲያወስድባቸው እነሱም እንዳይጎዱ ምስኪኖችም እንዳይጎዱ መካከለኛ የሆነ ገንዘብ ነው መያዝ። እንደ እንስሳ ያለ እንደ ምርት ያለ ላይ እንግዲህ በጣም ባለቤቱ የሚጎዳ የሆነ ምስኪኖችንም የሚጎዳ የረከሰና የወደቀ የሆነም ሳይሆን መካከለኛ ማካኝ የሆነውን ተቀበላሉ። ምርጡን በመያዝ እንዲያተረግም ወጠቂ ዲዓወተል መዝሉም ያሉ የተበደየን ሰው እርግማን ተጠንቀቅ። እንዲህ አድርገህ ተበደልካቸው ስለሚረግሙና አላህ ደግሞ መርሐባ ስለሚያደርግላቸው እና ይሄ ሐዲስም የዘካ ግዴታነትን ይናገራል ማለት ነው። ወቀድ ተፈቀ ኢጅማዕ ወላ ፈርድየት ዘካት ደግሞ ዘካ ፈርድ በመሆኑ ላይ የዑለሞች ስምምነት በጣም ተጠናክሮ የመጣ ነው ማለት ነው። ለም يخالف احد من لدن رسول الله صلى الله عليه وسلم الى من هذا ከነብዩ አለይሂ ሰላቱ ወሰላም ጊዜ ጀምሮ አሁን አደር በሰዓት ድረስ አልባላ ኪታብ አንድም ሰው ዘካ ግዴታ የለም የሚል የለም። ሁሉም ዘካ ግዴታ መሆኑን ይስማማልና ያምናል ማለት ነው። ወአማ መንዝለቱሃ ሚን الدين فالزكاه ركن من اركان الاسلام የድንጋር ያላት ደረጃና ሁኔታ ስናያት አንደኛው ሩክን አንደኛው ማዕዘን ናት ማለት ነው። እሷ ከሌለ የቤቱ አንደኛው ጎን ወደቀ ማለት ነው። ኢስላም አንደኛው ጎኑ ወርቋና ተሟላ ማለት ነው። وهي صارفات دعاء من الاسلام بعد الشهادتين والصلاه ከሸሃደትና ከሶላት ቀጥላ ሶስተኛው የኢስላም ምሰሶና ወጋግራ ዘካ ነው ማለት ነው። ነብያችን አለይሂ ሰላቱ ወሰላም ይህን አስመልክተው ሲናገሩ ቡኒየል ኢስላም አላ 50 ነው። ኢስላም ከአምስት ነገሮች ነው የተገነባው። አላ 50 ሚን 50 ነው ያለው። አምስት ነገሮች ተቀናብሮ ነው አንድ ኢስላም የሆነው እንጂ ኢስላም አምስት አይነት ነው ማለት አይደለም። ግን የነዚህ ቅንብር ነው በአንድ ሆኖ አንድ ኢስላም የሆነው ማለት ነው። አሁንና ከዚህ ሲናገሩ ሸሃደት ላ ኢላሃ ኢላላህ ወአነ ሙሐመዳን ረሱሉላህ የመጀመሪያው ከአላህ ውጭ በሐቅ የሚመለክ አምላክ አለመኖሩን መመስከርና መሐመድ አለይሂ ሰላቱ ወሰላም የአላህ መልእክተኛ መሆናቸው መመስከር። ይህ አንደኛው የመጀመሪያው ነው። ከዛ ወኢቃሚ ሶላትን ደንቧን ጠብቆ ማቆምና መስገድ። ሶስተኛ ወኢታኢ ዘካ ዘካን መስጠት ሶስተኛ ሆኖ መጣ ማለት ነው። አራተኛ ሶም ረመዳን ወሐጅ ቤት ሊመን ኢስተጣዐ ኢለይሂ ሰቢላ ከዛ እና እንትኑ ላገኘ ሰው ሐጅ ማድረግም ረመዳን መጾምም እነዚህ አምስቶቹ የኢስላም መሰረቶችና ዋናዎች ናቸው ማለት ነው። ለዚህ ተብሎ ነው ሱሐቦች ሪድዋኑላሂ ዐለይሂም ነብያችን ዐለይሂ ሰላቱ ወሰላም ሙባይዓ ራሱ በዘካ ላይ ያስገባቸው ነበር። እስላምን ሲቀበሉና እንደዚህ ሙባይዓ ሲያደርጉ ዘካም ልናወጣ እያሉ ቃል ይጋቡ ነበር። ጀሪር ኢብኑ አብዱላህ ረዲየላሁ ዐንሁ ምን አለ ባይዐቱ ነብይ ሰለላሁ ዐለይሂ ወሰለም አላ ኢቃሚ ሰላቲ ወኢታኢ ዘካቲ ወንስህ ሊኩል ሙስሊሚን ነብዩና ዐለይሂ ሰላቱ ወሰላም ቃል ተጋባሁ ሙባይዓ አደረኩላቸው አለ። ምን በማድረግ ላይ? ሶላትን በመስገር ላይና ዘካን በማውጣት ላይ እና ያለኝ የእስላም በጎ ነገር ደግሞ ለሰዎች ለማስተላለፍና ለመከር በይህ ቃል ተጋብቻለሁኝ አለ። ዘካ ልታወጣ እየተባለ ሙባይዓ ይገባ ነበር ማለት። አሁን ዘካ ብታወጣ ለ40 ሰው አካፍል አንድ ሰው የሚደርሰውን ያህል ነው ዘካ የምትሰጠው። ሩባዕ ስለምትባለው ይችላል 39ኙ ክፍል ላንተ ቀርቶ አንዱ ሀዲ ማለት ምን ልትጎዳ ሆና ነው? እንኳን ሀብታም አድርጎት ዘካ የሚወጅብን ያደረገን ብለን እያመሰገን ካንሰስት በጣም አንጠርጥረን እንደው ለብ ማድረግም የለብንም። ሂሳቡን ልክ በቃ የሆነ ነገር ተንሰራ አንቀርቀረን እንደምንሰራት እንደዛች አድርገን ሂሳቡን እንስራ። ችላ አንበል። ሁላችንም እንነሳሳ ካሁኑ ከዛሬው ጀምረን ለማለት ነው። አላህ ሰምተው የሚጠቀሙት ባሮች አላህ አድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።